ምዕራፍ 12 አቤቱ ካንተ ጋር በተሟገትሁ ጊዜ አንተ ጻድቅ ነህ። ነገር ግን ካንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቃናል? በደልንስ ለሚያደርጉ ሁሉ ስለምን ደህንነት ይሆናል? ተክለሃቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል። በአፋቸው አንተ ቅርብ ነህ፣ ከልባቸው ግን ሩቅ ነህ። አንተ ግን አቤቱ አውቀኸኛል፣ አይተኸኛል፣ ልቤንም በፊትህ ፈትነሃል። እንደ በጎች ለመታረድ ጎትተህ ለያቸው፣ ለመታረድም ቀን አዘጋጃቸው። ምድሪቱ የምታለቅሰው የአገሩ ሳርስ ሁሉ የሚደርቀው እስከ መቼ ነው? የተቀመጡባት ሰዎች ፍጻሜያችንን አያይም ብለዋልና ስለ ክፋታቸው እንስሶችና ወፎች ጠፍተዋል። ከእግረኞች ጋር በሮጥህ ጊዜ እነርሱ ቢያደክሙህ ከፈረሶች ጋር መታገል እንዴት ትችላለህ? በሰላምም ምድር ታምነ ብትቀመጥ በዮርዳኖስ ትዕቢት እንዴት ታደርጋለህ? ወንድሞችህና የአባት ቤት እነርሱ ጭምር አታለውሃልና በኋላህም ጮኸዋልና በመልካምም ቢናገሩህም አትታመናቸው። ቤቴን ትቻለሁ፣ ርስቴንም ጥያለሁ፣ ነፍሴም የምትወዳትን በጠላቶቿ እጅ አሳልፌ ሰጥቻለሁ። ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿን አንስታብኛለች፣ ስለዚህ ጠልቻታለሁ። ርስቴ እንደ ዥንጉርጉር አሞራ ሆነችብኝን? አሞሮችስ በዙሪያዋና በላይዋ ሆነዋልን? ሂዱ፣ የምድር አራዊትን ሁሉ ሰብስቡ፣ ይበሉም ዘንድ አምጧቸው። ብዙ እረኞች የወይኑን ቦታዬን አጥፍተዋል፣ ዕድል ፈንታዬንም ረግጠዋል። የአምሮቴን ዕድል ፈንታ ምድረ በዳ አድርገውታል፣ ባድማ አድርገውታል። ፈርሶም ወደ እኔ ያለቅሳል። ምድር ሁሉ ባድማ ሆናለች፣ በልቡም የሚያስባት የለም። በወናዎች ኮረብቶች ሁሉ ላይ በዝባዦች መጥተዋል። የእግዚአብሔር ሰይፍ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይበላልና ለሥጋ ለባሽ ሁሉ ሰላም የለም። ስንዴን ዘሩ፣ እሾህንም አጨዱ፣ ደከሙም፣ ምንም አልረባቸው። ስለ እግዚአብሔር ጽኑ ቁጣ ከፍሬያችሁ ታፍራላችሁ። እግዚአብሔር ለሕዝቤ ለእስራኤል ያወረስኩትን ርስት ለሚነኩ ክፉዎች ጎረቤቶች ሁሉ እንዲህ ይላልና፣ እነሆ ከምድራቸው እነቅላቸዋለሁ፣ የይሁዳንም ቤት ከመካከላቸው እነቅለዋለሁ። ከነቀልኳቸውም በኋላ መልሼ እምራቸዋለሁ፣ እያንዳንዱንም ወደ ርስቱ እያንዳንዱንም ወደ ምድሩ እመልሳለሁ። በበዓል ይምሉ ዘንድ ሕዝቤን እንዳስተማሩ በስሜ ሕያው እግዚአብሔርን ብለው ይምሉ ዘንድ የሕዝቤን መንገድ በትጋት ቢማሩ በዚያን ጊዜ በሕዝቤ መካከል ይመሠረታሉ። ባይሰሙኝ ግን ያንን ሕዝብ ፈጽሜ ነቅለዋለሁ፣ አጠፋውማለሁ ይላል እግዚአብሔር።